ሰማይ ልብ ክፍል 14 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሁነን። ወደ ታሪኩ ከላንጋኖ ተመልሰን እቤታችን ስንደርስ ከምሽቱ 1 ሰዓት ሆኖ ነበር። የምግብ ጠረጴዛውን በምግብ ሞልታ ነበር የጠበቀችን። ሁላችንም እርስ በርስ የተፈራራን ይመስላል። ቤት ውስጥ የሆነ ሽብር ነገር ይሸታል። ብቻ እየተጎራረስንና ውስን የሆኑ ቃላቶችን እየተለዋወጥን ተመግበን ጨረስን። ብርክቲ እንዲህ አለች። ላንጋኖ እንዴት ነበር ብላ ጠየቀች። አሪፍ ነበር አልኳት። ወደ እህቷ ፊቷን አዙራ በሌ አንቺ ጋስ ጠየቀቻት። እኔንማ ምን ትጠይቅኛለሽ? ሰውየው እንደከዳኝ መቼም ሳሰሚ አቀሪም አለቻት። ሰምቻለሁ፣ ወደ ድሮ ጓደኛው እንደተመለሰም አውቃለሁ አለቻት። የድሮ ጓደኛው? በለጡ በግርምታ አይኖቿን አፍጥጣ ጠየቀቻት። ብርክቲ ድንግጥ አለች። ሙሉ በሙሉ በዝርዝር የነገርኳት መስሏት ነበር። ጭንቀቷን ስላየው ጠልቃ ገባሁና በሌ እስክንድር ሉሊትን ነው ሊያገባ ያለው። ኖርዌይ ሄደውም በእሷ ግብዣ ነው። አሁን ሁለቱም ሻሸመኔን ያሉት አልኳት። ሻሸመኔ አለች። አዎ ሳምንት አልፏቸዋል። በመዘጋጃ ህጋዊ ጋብቻም ፈጽመዋል። ስልምልም ባለ ድምፅ ለካ እንዲህ ነው ተናገረች። አዎ የእነሱ እቅድ እንደዚያ ነው። ግን እመኚኝ እኔ በህይወት እያለው የሀሳባቸው አይሳካም። በፍጹም በሰላም ተያይዘው ይህን ሀገር ለቃ ሄዱ አልኳት። ምን ልታደርግ አሰብክ አለችኝ። እሱን ለእኔ ተይው፣ እስክንድርን አልነካውም። እሷን ግን ከጉሮሮ ላይ ነጥቄው ድራሿን አስጠፋትና ባዶን ቀርቶ ባዶነት ማለት ምን ማለት እንደሆነ እንዲማር አደርገዋለሁ አልኩኝ በቁጭት። ትወደኛለህ ጠየቀችኝ በለጡ። በጣም ከቃላት በላይ ወድሻለሁ ስል መለስኩላት። እንግዲያው ተዋቸው በቃ፣ በምንም አይነት ሁኔታ እጅህን እንዳታሳርፍባቸው፣ በሄዱበት ይቅናቸው። መጀመሪያውንም እኔ ነኝ ጣልቃ ገቢያ። እስቲ ሉሊት ምን አጠፋች? የነጠቅኳትን ፍቅሯን ነው መለስ የወሰደችው አለችኝ በሌ። እርግጠኛ ነሽ ስል ጠየቅኳት። በጣም ተማጽኖዬን ጥሰህ የሆነ ነገር ብታደርግ ሀዘኔን ነው የምትጨምረው አለችኝ። ቢያንስ በህግ ልንጠይቃቸው እኮ እንችላለን። ቀለበት አስሮልሻል፣ ሞራልሽን አድቆታል ከማለቴ አስቆመችኝና ነገርኩ ምንም እንዳታደርግ፣ ምንም ነገር አልፈልግም ጮኸችብኝ። በቅሬታም ቢሆንም ተስማማውላት። ብርክቲ ያንን ገዳይ አይኖቿን እያስለመለመች ስለ ራሳችን ብናወራ አለች። ስለ ራሳችን ምን ብላ በሌ ጠየቀቻት። በለጡ አንቺ ታላቅ እህቴ ነሽ፣ በጣም ወድሻለሁ። አሁን የሁላችንም ህይወት በእጅሽ ነው። አንቺ ከዚህ ሀዘን በፍጥነት ማገገም ካልቻልሽ የሁሉ በብዙ ላብና ጥረት የተገነባው ኖራችን በቀናት ውስጥ ድራሹ ይጠፋል አለች። ትንሿ እህቴ ለማለት የፈለግሽው አልገባኝም ስትል በሌ ቀጠለች። አንቺ ደስታ ከራቀሽ በላቸው በድን ይሆናል። እሱ በድን ሆነ ማለት ደግሞ እኔ አስክሬን ሆናለሁ ማለት ነው። ያ ሆነ ማለት ደግሞ በሆድ ያለው ልጅም ህልውና አጠያቂ ይሆናል ስትል መለሰች። እናንተ ሰዎች የሆነ አዲስ ፍጡር እኮ ነው የሆናችሁብኝ ነው ወይስ የኔ የማሰብና የማገናዘብ ኃይል በጣም ተዳክሞ ነው? ምትሉትን መረዳት እያቃተኝ እኮ ነው። ቆይ ምን ፍጠሪ ነው የምትሉ ስትል ጠየቀች። ብርክቲም በላችሁ ያለሽን ነገር አስቢበት ነው ምልሽ አለቻት። የቱን አለች ግር በመሰኘት። አገባሻለሁ ያለሽ ብርክቲ መለሰች። አንቺ እንዳገባው ትፈልጊያለሽ ማለት ነው ስትል ጠየቀቻት። ብርክቲም ምርጫ የለኝም፣ ሁሉ ነገር ድምጥማጡ ከሚጠፋ ከባድ ቢሆንም ነገሮች በዚህ መልኩ መፍትሄ ቢያገኙ መርጣለሁ አለች። እናንተ ሰዎች ይሄ እኮ ከባህልና ከሃይማኖት ህግ ውጪ ነው። ዱርዬውን ጠልቼው አይደለም፣ ግን የእህቴ ባል ነው፣ ያንቺ የታናሽ እህቴ ባል። ከቢ ምን ትላለች? የእሱ ወላጆችስ ምን ይላሉ? አረ ጠቅላላ ህዝቡ ምን ይላል? በሀሜት አይዘነጣጥሉንም? መሳቂያስ አያደርጉንም? አለች። ብርክቲም ቀጠለች። በሌ እኔ ስለምትያቸው ነገሮች ሁሉ ደንታ የለኝም። የእኔ ኃላፊነት በመጀመሪያ ቤተሰቤን ከተጋረጠበት አደጋ መጠበቅ ነው። እኔ ልጅ አርግዣለሁ፣ የበላቸው ልጅ። የልጅ አባት በህይወቱ ተደስቶ እንዲኖር እፈልጋለሁ። በሱ ደስተኝነት ደግሞ የእኔ ህይወት ትለመልማለች አለች። ቆይ እኔ እሺ አገባዋለሁ ልበል፣ አንቺ ልፈቺው ዝግጁ ነሽ? በሌ ጠየቀቻት። በፍጹም አላደርገውም። እንኳን በዚህኛው ህይወት በወዳኛው ዓለምም እሱን አልፈታውም።
እንደዛ ይሆናል ብለሽ መቼም እንዳትጠብቂ አለቻት። እና አለሽ በሌ ግራ በመጋባት በቃ አሁን አንድ ቤት አይደለም የምንኖረው፣ ወደፊትም እንዲሁ እንቀጥል። የግድ እኮ በለጡና በላቸው ተጋብተዋል ወይም በላቸው ሁለቱን እህትማማቾች አግብቶ እየኖረ ነው ተብሎ አዋጅ መነገር የለበትም። ሀሜት ምናምኑ የሚያስጨንቅሽ ከሆነ ደግሞ ሀገር እንቀይራለን። አዲስ አበባ የሰው ባህር ነው። እዛ ስለ ኑሮ መሯሯጥ እንጂ ማንም ስለማንም ህይወት ደንታ የለውም። በለጡ ተንዘረዘረች። በቃ ተው ላስብበት፣ በጣም ረጅም የማሰቢያ ጊዜ ይፈልጋለሁ። ደግሞ እዚህ ቤት እንድኖር ከፈለጋችሁ ከዛሬ ጀምሮ መኝታ መለየት ፈልጋለሁ። ለብቻዬ ነው መተኛት መፈልገው አለች። ትችያለሽ፣ የፈለግሽውን ጊዜ ወስደሽ አስቢበት። እድሜ ልክም ይፍጅብሽ፣ ብቻ ማሰብሽን አታቁሚ አልኳት። ከተቀመጠችበት በመነሳት አሁን ልተኛ፣ ልቤን ስልብ እያደረገኝ ነው በማለት የኛም መኝታ ቤት አልፋ የእንግዳ መኝታ ክፍል በመግባት በራፉን ዘጋችሁ። ባሌ እንድንተኛ ትፈልጋለህ አለችኝ ብርክቲ። እንደምፈልግና እንደደከመኝ ነግሬያት ተያይዘን ገባን። ልቤ የዛኛው መኝታ ቤት ቢሆንም ምንም ማድረግ አልቻልኩም። ንግግሬን ቀጠልኩ። ብርክቲ፣ ይህን ያክል በጥልቀት ስለተረዳሽኝ አመሰግናለሁ አልኳት። ምንም አይደል፣ ለራሴ ስል ነው ስትል መለሰች። እንቅልፍ ሊወስደኝ አልቻለም። እንዲሁ ስገለባበጥ 6 ሰዓት አለፈ። እኔ ብቻ አይደለሁም፣ ብርክቲም የተኛች መስላ አጭፍታለች እንጂ እንዳልተኛች አውቃለሁ። ድንገት የዕቃ መንጓጓት ድምፅ ከበለጡ ከተኛችበት ክፍል ሰማን። እኔና ብርክቲ በኩል ሰዓት ነው በርክከን ቁጭ አለው። ቶሎ በይ ሩጪ፣ ምን ሆነች አልኳት። ተንደርድራ በሩን ከፍታ ወጣች። እኔም በተቻለኝ መጠን ዊልቸሬ ላይ ተፈናጥጬ ተከተልኳት። ስደርስ በለጡ መሬት ላይ ተዘረራለች። ብርክቲ ተንበርክካ ደግፋት ትንፋሿን ታዳምጣለች። ምን ሆነች? ምን ተፈጠረ አልኩኝ። ብርክቲ እየተርበተበተች ምን አውቄ ተዘረራን ያገኘኋት አለችኝ። ሐኪም ቤት እንውሰዳት አልኳት። ቆይ እስቲ ስር ያለውን ውሃ ቀብለኝ አለችኝ ብርክቲ። በጆግ ውስጥ ያለውን ውሃ ሰጧት። በጨርቅ እያራሰች ግንባሯን፣ ደረቷን፣ ልቡ አካባቢ ታቀሰቅስላት ጀመር። ቀስ በቀስ አተነፋፈሷ እየተስተካከለ እየነቃች መጣችና አይኗን በስሱ ከፈተች። ጨንቆኝ እንዴት እናርክ ጠየኳት። ብርክቲ አይዞህ ምንም አትሆንም፣ ትንሽ እናያትና ካልሆነ ሐኪም ቤት እንወስዳታለን አለችኝ። ምን ሆኜ ነው በለጡ ጠየቀች። አይ ትንሽ ራሽን ስተሽ ነበር። በብርክቲ ድጋፍ ተነሳችና አልጋ ላይ ወጥታ ጋደም አለች። ልቤን ሲጎትተኝ እንደነበር አስታውሳለሁ። እንዴት ራሴን ሳትኩ? እናንተ እንዴት ሰማችሁ ብላ ጠየቀችን። የተሰበረውን ባለመስታወት የራስጌ መብራት አሳየዋት። እሱ ሲሰበር ነው የሰማነው አልኳት። አልተኛሽም ነበር እንዴ? ጥያቄን አስከተልኩ። እንቅልፍ እምቢ ብሎኝ ነበር አለች። ክፍሉን ስቃኘው የራስጌ መብራቱ የተሰበረበት አካባቢ ባለው ጠረጴዛ ላይ እስክሪብቶና ወረቀት አየሁ። ከዛ አካባቢ ነው የወደቀችው። ምን ስትሰራ ነበር? ልቤ ጠረጠረ። ዊልቸሬን አሽከረከርኩኝና ወረቀቱን አነሳሁት። በለጡ ከተኛችበት በመንጠራራት ወረቀቱን ልቀማኝ ሞከረች። በዓይኖቿም እንዳላነበው ተማጸነችኝ። ልሰማት ግን አልፈለግኩም። ብርክቲ ዝም ብላ ታየኛለች። ደብዳቤው እንዲህ ይላል። ለበላቸውና ለብርክቲ ያላችሁትን በጣም አስቤበታለሁ። ከአይምሮዬ በላይ ነው። ፈጽሞ ልቋቋመው የማልችለው የቤት ስራን የሰጣችሁኝ። የፈለገውን ቢሆን የእህቴን ባል ላገባ አልችልም። እንዴት ከእናቴ ልጅ ጋር አንድ አካል ልጋራለሁ? ፈጽሞ አይሆንም። ስለዚህ ከዚህ ጉድ ለመሸሽ ወስኛለሁ። ማንም ሊያገኘኝ ወደማይችልበት ቦታ ነው የምሄደው። ልትፈልጉኝ አትሞክሩ፣ አታገኙኝም። በላቸውም አደራ ስለኔ ማሰቡን መጨነቁን አቁመህ ብርክቲንና ልጅህን አልተቋጨም። ይህን እየጻፈች እያለሽ መሆን አለበት። ራሷን ስታወደቀችው አጥወለወለኝ። እኔም ራሴን ለሰት መሰለኝ። ምንድን ነው? ምን ሆንክ? ብርክቲ ጠየቀች። ወረቀቱን አቀበልኳትና ምንም ሳልናገር ክፍሉን ለቅቄ ወደ መኝታ ቤት ሄድኩና ጽቅልል ብዬ ተኛው። በጣም ከፍቶኛል። ውስጤ እየተቃጠለ ከመሆኑም በላይ በጣም እየፈራው ነው። ልኬቱን መገመት ካልቻልኩት ከተወሰነ ጊዜ ቆይታ በኋላ ብርክቲ መጣች። እተኛህ እንዴ አለችኝ። ሸፈፍኔን ገልጬ አየኋት። የእሷን ጥያቄ ሳልመልስ እንቅልፍ ወሰዳት እንዴ ስል ሌላ ጥያቄ አስከተልኩ። አዎ ወስዷታል። እሷ ጋር ልተኛ ነው፣ ልህ ብዬ ነው የመጣሁት አለችኝ። ሂጂ ተኝ፣ ሰላም ነኝ እኔ አልኳት። ሄደች። የሚያስጠላ ሌሊት፣ በቅዠት የታጨቀ እንቅልፍ ነበር ያሳለፍኩት።
የሎትሪ ከእንቅልፌ 2 ሰዓት ካለፈ በኋላ ነበር የነቃሁት። ተነሳውና ቀጥታ ወደ በለጡ ሄድኩኝ። አልጋዋ ላይ ገደም ብላለች። ሀይ በሌ ተሻለሽ አልኳት በስስት። ኧረ አሁን ሰላም ነኝ አለችኝ። አይ ጥሩ ብርክቲስ አልኳት። ሱቅ ደርሼ ልምጣ ብላ አሁን ይወጣችሁ መለስኩላት። ደህና ከሆንሽ ተነሻ ቀለል እንዲልሽ ሳሎን እንቀመጥ አልኳት። ተስማማች። ሳሎን ሄድንና ሁለታችንም ጎን ለጎን ሰፋ ላይ ቁጭ ብለን ባለንበት ብርክቲ ከሄደችበት መጣች። ተነሳችሁ እንዴ? 5 ደቂቃ ታገሱኝ፣ ቆንጆ ቁርስ ይዤ እመጣለሁ ብላ በእጇ ያንጠለጠለችውን ፌስታል እያወዛወዘች ወደ ማድቤት አመራች። እንዳለችውም ቁርሱን ብዙም ሳይቆይ ይዛለን መጣች። እንደ ነገሩ ቀማምሰን ከበቃም በኋላ የተበላበትን ዕቃ አነሳሳችና ማድቤት ካስገባች በኋላ በሳህን 2 ግማሽ ስጋ ይዛ መጣች። ውሮ ውር ውር እያለች መጣራት ጀመረች። ድመቷ እየተክለፈለፈች መጣች። ስጋ ያዘውን ሳህን ወለል ላይ ያስቀመጠችለት። ይቺ ድመት የቤቱ ተወዳጅ እንስሳ ናት። በላይ ብርክቲ እንደ ሰው ነው የምትንከባከባት። ድመቷ የቀረበላትን ስጋ በልታ ሳትጨርስ መንፈራፈር ጀመረች። አጓራች። ወዲያው ተዘረረች። እንቅስቃሴም አቆመች። እኔና በለጦ በጣም ደነገጥን። ብርክቲ ምንም ግን አልመሰላትም። ግራ ገብቶኝ እንዴ ተነሽያት እስኪ አልኳት። ብርክቲ ተነሳችና አንድ እግሯን ይዛ አንጠልጥላ ሞታለች አለችኝ። እንዴት ታማ ነበር እንዴ ነው ወይስ ስጋዋን ነቃት አልኳት። አንቋት አይደለም በመርዝ የተለወሰ ስጋ ሰጥቻት ነው አለች። በለጡ ለምን ምን ነካሽ አለቻት። ለአንቺ እንዲገባሽ የምፈልገው ነገር ስላለ ነው። ማታ በወረቀት የጻፍሽውን የመጥፋት ሀሳብ ተግባራዊ የምትደርጊ ከሆነ ድመቷን በሰከንድ ውስጥ ፍንችር ያደረጋትን መርዝ ከቆንጆ ምግብ ጋር ለውሼ ሰራውና ከባለቤቴ ጋር እየተጎራረስን እንበለዋለን። ከዛ በኋላ ውጤቱን መገመት አያቅትሽም፣ ምክንያቱም የመርዙን ኃይል አሁን በተግባር አይተሻል አለቻት። በለጡ በብርክቲ ንግግር በጣም እንደፈራች ያስታውቃል። እየተንቀጠቀጠች ነው። ኧረ እሷ ብቻ ሳትሆን እኔም ፈርቻለሁ። እንደምንም ራሴን አበረታትቼ መናገር ጀመርኩ። በሌ ብርክቲ እውነቷን ነው። ካልፈለግሽ እኔን የማግባቱን ሀሳብ እምቢ ልትይ ትችያለሽ። በምንም አይነት ግን ጥላሽን ብትጠፊ ብትሰወሪ አትጠራጠሪ፣ ውጤቱ አስጠሊታ ነው የሚሆነው አልኳት። በለጡ ምንም ሀሳብም ሆነ መልስ አልነበራት። 2003 ዓመተ ምህረት ብርክቲ 8ኛ ወሯን ጨርሳ 9ኛ ወር ልትገባ 1 ሳምንት ብቻ ነው የቀራት። በጣም ድክምክም ብላለች። እሷን ለማድረስ የሚያስፈልገውን የገንፎ የአጥሚት እና የመሳሰሉትን ነገሮች በማዬና በከቤ ትብብር ተዘጋጅቶ ተጠናቋል። አሁን በጣም አሳሳቢ የሆነው የበለጡ ጉዳይ ነው። ከእስክንድር ከተለያየችና የኔን አፈቅርሻለሁ እንድታገቢ እንፈልጋለሁ የሚለውን ጥያቄ ከሰማች ጤነኛ ሆና አታውቅም። በሳምንት 5 ቀን አልጋ ላይ ነው የምታሳልፈው። አሁንም የምንኖረው እንደ ድሮ አንድ ቤት ውስጥ ነው። በለጡ አልጋ ከመለየቷ በስተቀር በግንኙነት ላይ እስካሁን ምንም የተለወጠ ነገር የለም። አግቢኝ የሚለው ጥያቄ ደግሜ አንስቼላትም አላውቅም። እሷም ነገሮችን ቀለል በማድረግ አብራን ለመሳቅና ለመጫወት ብትሞክርም ህመሟ ከዕለት ወደ ዕለት እየጠነከረባት ስለመጣ እንደ ፍላጎቷ ዘና ልትል አልቻለችም። እዚሁ ሻሸመኔ ለ2 ወር ተከታታይ ሕክምናና ምርመራም አድርጋ ነበር። ዛሬ ግን የመጨረሻ ውጤት ተነግሯት ጠንከር ያለ የልብ ችግር ስለተገኘባት በአፋጣኝ አዲስ አበባ ወደሚገኘው የልብ ሕክምና ማዕከል በመሄድ ተጨማሪ ምርመራ በማድረግ አፋጣኝ መፍትሄ እንድታገኝ ሪፈር ተጽፎላታል። ብርክቲ ጋር ደወልኩ። ሄሎ ብርክቲ፣ እስኪ በለጡን ይዘሻት ሆቴል ነኝ አልኳት። እዛ ነህ? ምነው በሰላም አለች። ዝም ብላሽ ብቻ ይዘሻት ነኝ፣ እራት እዚህ እንድንበላ ፈልጋለሁ አልኳት። መቼ? አሁን ነው የምንመጣው ስትል ጠየቀች። አይ ትንሽ ጊዜ እፈልጋለሁ። አሁን 1 ሰዓት ከ20 ነው፣ ከ1 ሰዓት በኋላ ነው አልኳት። ስልኩን እንደዘጋው የሆቴሉን ስራ አስኪያጅ አስጠራሁት። ፈለግከኝ በላቸው አለ። አዎ የሆነ ነገር ላስቸግረህ ነበር። በ1 ሰዓት ውስጥ ትንሿን አዳራሽ ለየት ባለ ሁኔታ ለራት አዘጋጅልኝ። ለስንት ሰው ነው ሲል ጠየቀ። ለ3 ሰው አልኩት። ቀላል ነው፣ እንዴት እንዲሆንልህ ትፈልጋለህ ሲል ጠየቀኝ። በቃ እኔ እንጃ ብቻ ለየት እንዲል አድርግልኝ አልኩት። ትዕዛዜን ተቀብሎ ወጣ። እኔም ወደ ሀሳቤ ተመለስኩ። የዚህን ራት ሀሳብ የመጣልኝ አሁን ነው። ድንገት አዳልሞት የሰጠኝ የሚከተለውን ጽሑፍ ደጋግሜ ከነበብኩ በኋላ
በተሰማሩበት የጦር ሜዳ በመሸነፍ የሚያሸንፉ ቅዱሳን ሰዎች ለክብራቸው ፈጣሪ ከሚሸልሙትና በሰማያዊ ልባቸው ላይ ከሚያንጠለጥሉት ከንጹህነት የተሰራ ሜዳሊያ ስሙ ፍቅር ይባላል። ስለዚህ እስኪ በመሸነፍ ላሸንፍ፣ ካለዚያ እኮ በቃ ደስታዬ ከውስጤ በኖ ጠፍቷል። ፈጣሪ ይለትና ያ እስክንድር የሚሉት ልጅ በለጡን ብቻ ሳይሆን ሁላችንንም ነው ከቶ ነው ሄደው፣ እኔንም ብርክቲንም ሁሉ ነገራችንን ያተማመሰው። እኔማ እንዴት ማሰብ እንዳለብኝ ሁላ ግራ ገብቶኛል። የማገናዘብ ኃይሌንም አደብዝዞታል። ነገሮች ይበልጥ አስፈሪ እየሆኑ ከመሄዳቸው በፊት የሆነ ነገር ማድረግ አለብኝ። በለጡ በጣም እየተጎዳች ነው። ነገሮች በዚህ ሁኔታ ከቀጠሉ አጣታለሁ። እሷን አጣው ማለት ደግሞ ያለ ጥርጥር ራሴንም አጣለሁ ማለት ነው። በለጡና ብርክቲ ተሽቀርቅራው ቢሮዬን ከፍተው ሲገቡ ነበር ከሀሳቤ ባነንኩት። እንዴ ሙሽራ መስላችሁ ነው መች አልኳችሁ አልኳቸው። ብርክቲም የእርጉዝ ሙሽራ አለ እንዴ አለችኝ። ድሮ ነው እንጂ ኖር የነበረው፣ አሁንማ ሞልቶ። እንደውም አብዛኛው ጓደኛ እኮ ተዋክበው የሚጋቡት ሴቷ እርግዛ ሆዷ ገፋ ሲል ነው መለስኩላት። በለጡም እኔ እንኳን የሰው ራት ግብዣ ታበላሽ ብላ አስገድዳኝ እንጂ ሙሽራ መምሰል ፈልጌ ነበር አለች። ጠዋት የሪፈሩን ወረቀት ሲሰጧት በጣም ደንግጣ ጥቁር ቁር ብላ ነበር። አሁን ግን ትንሽ ለቀቅ ያደረጋትና የተረጋጋት ትመስላለች። እራት ጋባዡ ማን ነው ጠየኳቸው። እንዴ አንተው ነሃ አለች ብርክቲ። እኔ ያልኩት ኑራት ልጋብዛችሁ ሳይሆን ሳህን አጣቢዋ ልጅ ከጓደኛዋ ጋር ቀጠሮ ስላላት የእሷን ቦታ ሸፍኑልኝ ነው። ባይሆን አበል እከፍላለሁ አልኳት። በለጡም እንዲህ አለች። እንዲህ ደክሜ የሞቀ አልጋዬን ለቅቄ እዚህ ድረስ መጥቼ እራት ሳልበላማ አልመለስም አለች። ወዲያው እንዳልካቸው መጣ። ከነ ብርክቲ ጋር የሞቀ ሰላምታ ከተለዋወጡ በኋላ እንዳልክ እቺ እርጉዝ ትራፊ ነገር አምሯት ነው እዚህ መጣችሁ። ከደንበኛ የተራረፈ ምግብ ታገኝለታለህ እንዴ አልኩት። ኧረ አይጠፋም አለ ደንግጦ። ውሸቱን ነው እባክህ፣ እራት ተጋብዘን መተን ነበር። እዚህ ስንደርስ ብሩ አሳዘነው መሰለኝ ያንገራገራል። ባለ ይብሳል እኮ አለች ብርክቲ። እንግዲያው ያለኝ ስላልሆንኩኝ እኔ ልጋብዛችሁ ተከተሉኝ አላቸው። ሁላችንም ተከተልነው። ስንደርስ እንኳን እነበለጡ እኔ ራሱ ደነገጥኩ። ራስህ የሰርግ ድግስ አዘጋጅተህ ነው እንዴ ሙሽራ መስታችኋል የምትለው አለች ብርክቲ። እኔ የለሁበትም እንዳልክን ጠይቁት አልኩኝ። በአንድ ሰዓት ውስጥ እንዴት እንዲህ ሊቀናችለት እንደቻለ ግርም አለኝ። ለዚህ ነው ይህን ሰውዬ በጣም የምወደው። ለዚህ ነው እሱን በማግኘቴ እድለኛ ነኝ ብዬ ለሰው ሁሉ ማወራው። ትንሿ አዳራሽ በአበባ ተንቆጥቁጣ በሻማ ብርሃን ደምቃለች። ፒያኒስቱ ጣቶቹን ፒያኖ ላይ እያርመሰመሰ ልዩ ጥዑም ዜማ ያንቆረቆራል። ከወደ አንድ ጥግ ነጭ ስኒ በነጭ ረከቦት ተደርድሮ ይታያል። ከጎኑ ከሰሉ ተቀጣጥሎ የፋመ ማንደጃ ላይ የጣደ ጥቁር ጀበና፣ ከፊት ለፊቱ ጭሱ የሚንቦለቦል ግርግራ፣ ከሱ ጎን በሰፊ ሳህን ሞልቶ የፈሰሰ ፈንዲሻ። ከዚህ ሁሉ ኋላ በጥለት ያሸበረቀ ነጭ ጥበብ ቀሚስ የለበሰች ቆንጆ ካዳሚ፣ ዙሪያ አካባቢውን የተበታተነ ለምለም ቀይጠማ፣ ግዙፍ ጠረጴዛ፣ ሙሉ የተደረደረ ምግብ፣ የአትክልት አይነት፣ ሙዝ፣ ብርቱካን፣ አናናስ፣ ኮካ፣ ሚሪንዳ፣ ሁሉም ነገር በሐመራዊ ጨርቅ ተሞሽሮ ተደርድሮ ሞልቶታል። እንደተቀመጥን እዛው የእጅ ውሃ መጣለን። ብርክቲም ቆይ እንግዶቹ ይምጡ እንጂ አለች። እኛው ነን ሌላ የሚመጣ የለም አልኳት። እኔ አላምንም፣ የምን ሰርፕራይዝ ነው አለች። ምንም ሰርፕራይዝ የለም፣ አሁን አትጨቅጭቁኝ፣ ዝም ብላችሁ ብሉ አልኳቸው። መመገብ ጀመረን። ቡናችንንም ቀጥለን ጠጣን። ከአንድ ሰዓት መዝናናት በኋላ አስተናጋጆቹንም ከአዳሚዋንም ፒያኒስቱንም አመስገኛ ያሰናበትኳቸው። ሶስታችን ብቻ ስንቀር የቤተሰብ ውይይት እንድናደርግ ስለፈለግኩ ነው ዛሬ ይህን የራት ግብዣ ያዘጋጀሁት አልኩኝ። የድካም ትንፋሽ እየተነፈሰች ፈርቼ ነበር አለች በለጡ። ምኑን ጠየኳት። አልመለሰችልኝም። ዝም አለች። ሳታስበው መሰለኝ ከአንደበቷ የመለጣት። ንግግሬን ቀጠልኩ። በመካከላችን የተፈጠሩና የተተራማመሱ ነገሮች እንዲስተካከሉ እፈልጋለሁ። ባለፉት ወራት በጥልቀት ሳስብ ነበር። በሌ ይቅርታ ልጠይቅሽ እፈልጋለሁ አልኳት። እንዴ ምን አደረከኝና አለችኝ። ላግባሽ ብዬ መጠየቄ ስህተት ነበር። ራስ ወዳድነቴን ያሳያል። አትፍረጅብኝ። ለአንቺ ያለኝ ፍቅር አንዳንዴ ደደብ ያደርገኛል። ከብዙ ነገር አንጻር ሳስብ ትክክል አልነበርኩም። ድሮ ልጅ ሆነን በዛን ጊዜ እንደማፈቅርሽ ላገባሽ
እንደምፈልግ በግልጽ ነግሬሽ እሺ እንድትይ መፋለም ነበረብኝ። በፍራቻ ተሸብቤ ዳር ቆሜ ሁሉ ነገር ከእጄ እንዲያመልጥ ካደረግኩ በኋላ በዛን ወቅት የሰራሁትን ስህተት በሌላ ከባድ ስህተት ለማረም መሞከሬ ፍጹም ትክክል አልነበረም። እስቲ አስቢ፣ ብርክቲ ሌላ ሴት ሆና ቢሆን ኖሮ በንዴትና በቀናት ተነሳስታ ታጠፋኛል ነበር? እሺ አንቺም ብርክቲም ተስማምታችሁ ተጋባን እንበል። ቀጥሎ እንዴት ነው የሚሆነው? ልጅ ስትወልጂ ከአንቺና ከብርክቲ የተወለዱ የእኔ ልጆች በህብረተሰብ ውስጥ የሚደርስባቸው የስነ ልቦና ተጽዕኖ ምን ያክል ከባድ ይሆናል? ስለዚህ በሌ ሀሳቤን አንስቻለሁ። አስቢበት ያልኩሽን እርሹ። እንደውም ከቻልሽ እንዳልጠየቅኩሽ ቁጠሪው። የድሮውን ብቻ አስቢ። ከአሁን ወዲህ ከአንቺ የምፈልገው አንድ ነገር ብቻ ነው። የፈለግሽውን አፍቅረሽ የሻሽን አግብተሽ ኑሪ። ግን ከልቤም ከዓይኔም እንድትርቂ አልፈልግም። ኑሮሽ በአቅራቢያ ይሁን። ይህን ካገኘ ይበቃኛል ብዬ ዝም አልኩኝ። ከዛም ወደ ብርክቲ ዞርኩና ብርክቲ፣ አንቺ ከ100,000 ሴቶች መሀል እንደ እድል በአጋጣሚ የምትገኝ ድንቅ ሴት ነሽ። እወድሻለሁ። ከአሁን በኋላ ሀሳቤን ሰብስቤ ከአንቺ ጋር መኖር እፈልጋለሁ። ከአንቺና ከልጄ ጋር ደግሞ 6 ልጆች እንድትወልጅልኝ ነው የምፈልገው። እስከ ዛሬ ላደረግሽልኝ መልካም የሆኑ ነገሮች ሁሉ ፈጣሪ ይስጥልኝ። የሁለቱም እንባ እየተንጠባጠበ ነበር። በለጡ ሳግ እየተናነቃት መናገር ጀመረች። ምን እንደምልህ አላቅም። እድሜ ልኬን አንተን የኔን ሸክም እንዳቃለልክልኝ ነው። ዛሬም ትልቁን ተራራ የሚያክለውን ሸክሜን ነው አሽቀንጥረህ እንጦሮጦስ ያጣልከው። አንድ ነገር ልንገርህ፣ አንተ የብርክቲ ባል ባትሆን ኖሮ እንዲያፈቅርሻለሁ ላገባሽ እፈልጋለሁ ስትለኝ አግብቼ ቢሆንም እንኳን ያለምንም ቅሬታ እንደውም ፈትቼ አገባህ ነበር። እድሜ ልኬን ሳፈቅርህ የኖርኩት እንደ ወንድሜ፣ እንደ አባቴ፣ እንደ ጠባቂ እንጂ እንደ ፍቅረኛ አይደለም። ድንገት አንተ እድሜ ልኬን ሁሉ ታፈቅረኝ እንደነበር አሁን ልታገባኝ እንደምትፈልግ ስትነግረኝ በተመሳሳይ ሁኔታ የእህቴ ባል መሆንህን የልጅህ አክስት መሆኔን ሳስብ ሁሉ ነገር ጨለማ ሆነብኝ ነበር። አንተን ጨክኜ እንዴት እምቢ ብዬ እገፋዋለሁ? እንዴትስ እሺ ብዬ የእህቴን ባል አገባለሁ? ከበሽታዬ በላይ ይሄ ሀሳብ ነበር ሰውነቴን ሲበላኝ የከረመው። ምን እንደምልህ አላቅም። ብቻ አመሰግናለሁ አለች። አይዞሽ፣ ህመምሽም የፈጀውን ያህል ይፍች። ውጭ ሀገርም ቢሆን ሄደሽ ታክመሽ ትድኛለሽ። የኔ የሆነ ነገር ሁሉ አንቺ ነው። ነገ ከዳዊት ጋር አዲስ አበባ ይዘንሽ እንሄዳለን አልኳት። እሺ በድጋሚ አመሰግናለሁ አለች። ብርክቲ ከመቀመጫዋ ተነስታ ወደ እኔ በመምጣት እንዲህ አለች። የኔ ውድ ባል፣ ሁልጊዜ በአንተ ላይ እምነት አለኝ። አንተ ጥሩ ሰው ነህ። ሁልጊዜ መልካም ነገሮችን ታስቀድማለህ በማለት አሞጋገዘች። ቤት እንደገባን ወደ መኝታ ክፍል ከመግባቴ በፊት ወደ ቢሮዬ ገባ። ምክንያት የለኝም፣ ግን ብቻ የሆነ መንፈስ ሂድ አለኝ። ውስጤን ደስ የሚል መንፈስ እየተሰማኝ ነው። ጠረጴዛ ላይ ያገኘሁትን እስክሪብቶ አነሳውና ማስታወሻ ደብተሬን ገልጬ በትልቁ አፈቅርሻለሁ ብዬ ከዛ የሚገርም ነው ከዚህ በታች የሰፈረውን ግጥም መጻፍ ቻልኩኝ። በህይወቴ ሁለተኛውን ግጥም መጻፍ ቻልኩኝ ማለት ነው። አፈቅርሻለሁ፣ የፍቅር ጽዋ ሙላቴ፣ የውበት ግርማ ኩራቴ፣ የፈጣሪ ጥበብ ናሙና፣ የአይን ማረፊያ ገነቴ፣ እንዲሁ እንዳማረብሽ ከናፍቆትሽ ሳይደርቁ ጥርስሽ እንደፈገገ ሳቅ እንደሆነ ስንቁ ኑሪልኝ ዘላለም ውዴ ደጋግመሽ በየትውልዱ ያንቺ የህይወት ብርሃን ዘውትር ይሁን ስንዱ ላንቺ ደስ ይበልሽ እንጂ እንዳሻሽ ጩሂ ዘምሪ የፈለግሽውን አፍቀረሽ የምርጫሽን አግብተሽ ኑሪ እኔ ፍጹም አይከፋኝ አንቺን ላገባ ማልሻ እንደ ጎመዣው ልኖር ስላፈቀርኩሽ እንጂ ስላገባውሽ አረካ አዳፍነው ያፈኑት ፍቅር ዘላለማዊ ድል አለው ወዘናው መቼም አይጠፋ። ክፍል 15 ይቀጥላል።